ይበቃል ልጄ። በአንድ ጊዜ ብዙ ጉልበት አወጣ። አታውቂም ወይ? ንገሪኛ። አሁን ሄደሽ ቆይ ምን ልታደርጊ ነው? ይልቅ ሁሌ እኮ በሀሳቤ ስትመጣ ምንም ነገር ታላበላል። ምክንያቱም አንዴ እኔ መጠየቅ ሲጀምር የበለጠ ይጨንቅሻል። ጤነኛው አትመስለኝም። እሺ ልክ አይደለም። ለእኔ ይሄንን የፊልም ድራማን አትንገረኝ። እኔ እየጠየቅኩ ያለሁት ለበላይ ያለን ታማኝነትና ለምን እኔን ስታይ እንደሮጥክ ነው። እንዴት አመሻችሁ? ቆይ አንተ እዚህ ምን ትሰራለህ? ማለቴ በሩን ማን ከፈተልህ? ሲጀመር ደግሞ በዚህ ታስቦ ምን ታረጋለህ? እናንተስ የግቢውንና የሳሎን በር ከፍታችሁ ለምን ትጠብቃላችሁ? ወይስ እንዲመጣ የምትጠብቁ ሰው አለ? ውይ ሁላችሁንም በጣም ይቅርታ መርማሪ፣ ይቅርታ። ናቲ ሰክሮ ስለነበረ ነው በሱ ተናጄ በሩን ክፍት አድርጌ የረሳሁት። አይዞሽ እመቤቴ አታስቢ። ቤታችሁ በድንገት የገባው የህግ አካል እንጂ ዝም ብሎ ሌባ አይደለም። ስለዚህ መደንገጥ ብዙ አያስፈልግም። መርማሪ ጆ፣ የግለሰብ ቤት በጨለማና ያለ ፍርድ ቤት ማስረጃ በእርግዶ መግባት በህግ እንደሚያስቀጣ መቼም ታውቃለህ አይደል? የህግ ሰው መሆን እኮ ከህግ በላይ ያደረገ። አታስባቱ ነው። በዚህ ጉዳይ ላይ ማለትም በአቶ በላይና በኪሩቤል መጥፋት ሙሉ ምርመራ እንድመራ የተመረጥኩት እኔ። እሱን እናውቃለን፣ ግን ደግሞ በዚህ ሰዓት በማታ ቤት መምጣት አስፈላጊ ነው? እሱ እንግዲህ ስራችን ስለሚያስገድደን ነው መቤት ክያ። የእኛ ስራ ደግሞ ቀን ማታ አይልም። የዜጋን ሰላም ለመጠበቅ መግባት ግዴታዬ ነበር። የዜጋን ሰላም ለመጠበቅ ነው ወይንስ ደግሞ ሰላም ለመንሳት? መርማሪ ጆን ኢለ የዜጋን ሰላም ለመጠበቅ ከሆነ ወንጀለኛ መያዝ እንጂ እዚህ በሰላም ተሰብስቦ የተቀመጠን ሰው ሰላም በመበተን አይደለም። አንዳንዴ እኮ ወንጀለኛውና ምስኪኑን የሚለዩት ምርመራው ሲያልቅ ነው አይደለም እንዴ መቤት ክያ? መርማሪ አሁን በጣም መሽቷል። ወደ ቤት ለመሄድ የተዘጋጀን ነበር። ልጅም ስላስኩኝ ከዚህ በላይ ማምሸት አልችልም። በጣም ጥሩ መሄድ ትችያለሽ። ሲጀመር እኔ እዚህ ስመጣ ሁላችሁንም እንዲህ ተሰብስባችሁ አገኛችኋለሁ በፍጹም አልገመትኩም ነበር። ምን አይነት ደስ የሚል ቤተሰብ ትስስር ነው። ይቅርታ መርማሪ፣ ይህን የተከታተልከኝ ያለው እኔ እኮ መኪና ስነዳ በተጠንቅቄ ትራፊክ እንዳያገኝ ጥግ ጥጉን እኮ ነው የመጣሁት። ጥፋቴ ምንድን ነው መርማሪ? ምንድን ነው ያጠፋሁት? ይቀመጥ። አቶ ናትናኤል እሱ በሌላ መስመር እናየዋለን። ሲጀመር ጠጥቶ ማሽከርከር ራሱን የቻለ ትልቅ ቅጣት አለው። ውይ ይቅርታ መርማሪ። እሺ አለቃ፣ የምትፈልገው ነገር ካለ በግልጽ ተናገር። እንደዚህ በየቀኑ እየመጣ በስነ ልቦናችን አትጫወት። እኛ እዚህ ቤት የደበቅነው ምንም አይነት ወንጀለኛ የለም። ለማንኛውም ይህን የመሰለ ጥሩ የቤተሰብ ምሽት ከዚህ በላይ ማበላሸት አልፈልግም። አንድ ነገር ግን እንዳትረሱ፣ በማንኛውም ጊዜና በማንኛውም ቦታ አይኔ እናንተ ላይ ነው። ያኔ ደግሞ ልክ እንደ ዛሬ አንኳኩቼ አይደለም የምመጣው፣ በራሴ መንገድ ነው የምመጣው። ደህና ደሩ። ቆይ ግን ነው እየተረዳሁ ነው ነገሩ። ለምንድን ነው ሰውዬ ከኛ ምንድን ነው የሚፈልገው? ለምንድን ነው ጥላችን እየሆነብን ያለው? ሊያሳስተን ነው የሚፈልገው ኪያ፣ እያሳሳተን ነው። ይሄ ደግሞ በፍጹም አይሆንም። ሁሉም ነገር መስተካከል አለበት። በዚህ መልኩ አይቀጥልም። ቆይ ግን መርማሪው እዚህ የመጣው በምክንያት ነው። ምናልባት ኪራ ይመጣል ብሎ ጠብቆ ይሆን? ግን የፈለገ ቢያስብ በዚህ ሰዓት የሰው ቤት እንደዚህ መግባት የለበትም። ልክ አይደለም እኮ። ለዛውም እኮ ጭራሽ ካለ ፍቃዳችን ዘው እያለ ሊገባ አይገባውም ነበር። ደግሞ ምን አለ እሱ እንኳን እንደሚያስበው በድብቅም ቢሆን አንዴ እንኳን ወንድሜን ባገኘው። ኪያ እንደዚህ አትበይ። እሱ ደህና ይሁን እንጂ ይመጣል። እሺ? አዎ ሰኒ ልክ ናት። ኪራዬ ይመጣል። ኪራ እየመጣ ነው። ሲጀመር ኪራ እኔን ትቶ መኖር አይችልም። እውነት እላችኋለሁ፣ ሁላችሁም ታያላችሁ። ኪራዬ በቅርቡ ይመጣል። አዎ እዚህ ይመጣል። ናዊ በቃ መሽቷል፣ እንሂድ። እሺ ናት፣ ነይ እኔ ልያዛት። አይ ራይድ ጥራ፣ እስከዛ ያቅፋታለሁ። ናሚ ይቅርታ እንግዲህ እንዳልሸኛችሁ ናቲ እንደዚህ እንደምታዩት ሆነ። ችግር የለውም እኛ እንሄዳለን። እዚህ ነይ በቃ እስከዛ ልብስ ልቀይርልሽና ተኝሽ። ነይ
እሺ ይበቃል ልጄ። በአንድ ጊዜ ብዙ ጉልበት አወጣህ እኮ። በአንድ ብዙ ፈለጥክ። አመሰግናለሁ አጎቴ። እሺ አጎቴ፣ ይችኛዋን ብቻ ትንሽ ነው እኮ የቀረኝ። ይህን ፈልጬ አርፋለሁ። የወጣት ጉልበት ተገኘ ተብሎ እንዲመበዝበዝ ልክ ነው እንዴ? እኔ እኮ እዚህ ያመጣሁ ጤንነትን እንድትመልስ እንጂ ለዚህ አይደለም። የክረምቱን እንጨት በአንድ ጊዜ ፈልጠህ እንድጨርስ እኮ አይደለም ልጄ። ትንሽ እኮ ነው የቀረኝ አጎቴ። አንተ አትርሳ እንጂ ታካሚው እኮ ነህ። አውቃለሁ አጎቴ፣ ግን ደግሞ ስራ መስራቱ ነው ጤንነቴን በደንብ እየመለሰልኝ ያለው። መቀመጡ ያለፉትን መጥፎ ነገሮችን ብቻ ነው የሚያስታውሰኝ። እንዴ ከእውነት ለመራቅ በሞከርክ ቁጥር ምናልባት ራስህን እየጎዳ ታገኘዋለህ። ስለዚህ ሁሉንም እንዲፈታው ለጊዜ ስጠው። ጊዜ አጎቴ፣ እኔ እዚህ ቁጭ ብዬ ጊዜ በቆጠርኩ ቁጥር እዛ ያሉ ቤተሰቦቼ ምን ሆነው ይሆን፣ ጽናቴስ እንዴት ሆና ይሆን ብዬ ይጨነቃለሁ። ምናልባት እኮ ይሄኔ እነሱ ሞቷል ብለው ረስተውኝ ይሆናል። እኔ ግን በጣም ናፍቀውኛል አጎቴ። ልጄ ኪራ፣ እውነትና ፍትህን ፈልገህ ከመውጣት በፊት መጀመሪያ ራስህን አድን። በዛ በተበላሸና ተንኮል በተሞላው ከተማ ውስጥ አሁን ባለህበት ሁኔታ ብትመለስ ለጠላቶች በቀላሉ ሲሳይ ነው የምትሆነው። እሱማ እኮ ልክ ነህ አጎቴ፣ ግን እርግጠኛ ነኝ ሁሉም በላይን እኔ እንደገደልኩት ነው የሚያምኑት። ይኸውልህ ልጄ፣ ፍቅር ያሸንፋል። ለዛውም ሕያው የሆነ ፍቅር ነው የሚያሸንፈው። ስለዚህ ሕያው ሆነ ለመቆየት አሁን የምልህን መስማት አለብህ። በል በቃ አሁን መጥረቢያን አስቀምጥና ወደ ቤት ግባ ልጄ። ግን እኮ አጎቴ እኔ ማብሰል ይችል ነበር እኮ፣ አስቸገርኩህ እንዴ? ና በልግባ። እኔ ሰራሁት አይጥምህም እንዴ? በልግባ። አረ እንደዛ አይደለም አጎቴ። እንደዛ ካልሆነ ና ግባ ልጄ። በል ና ግባ። እሺ ማታ እኮ ስመጣ መኝታ ቤቱን ቁልፍሽ ተኝተሽ ነበር። ሄኖክ፣ ይሄ እናተ ቤት አይደለም እንደፈለክ በእርግዳ የምትገባበት። ስርዓት ቢኖርህ በጣም ደስ ይለኛል። ደግሞም ደጋግሜ ከዚህ በፊት ነግሬሃለሁ። ይሄ የትም ስትጠጣ እያደርክ በኩለ ሌሊት የምትገባበት ቤርጎ አይደለም። እሺ፣ የት ነበር ያመሸው? ይኸውልሽ አንቺ እንዳሰብሽው እየጠጡ አይደለም ያመሸሁት። የማገኘው ሰው ነበረ፣ ከእነሱ ጋር ነው ያመሸሁት። አለቀ። ደግሞ አንተ ማንን ነው የምታገኘው? ለመረዳት እኮ ፍላጎት ለሌለ ሰው ማስረዳት ይከብዳል። በጣም ጥሩ። ጭራሽ መረዳታችን እያልከኝ ነው እንዴ?
ደግሞ ንቀት ተኝተህ ነው የምታወራኝ? ቤቲ ቆይ ለምንድን ነው እንደዚህ እየሆነን ያለን እንዴ? አሁን ራሱ እኮ ተነጋግረን መግባባት ራሱ እየቻልን አይደለም። ሄኖክ አደብ ገዝተህ የምትኖር ከሆነ አርፈህ ኑር። ካንተ ጋር የመጨቃጨቅና ጨጓራዬን የመላጥ ምንም እቅድ የለኝም። ቤቲ ቆይ ምን ነው የምትይኝ እንዴ? ሰው ላገኘ ነው አልኩሽ አይደለ እንዴ? ቆይ እኔ ራሱ በገዛ ቤቴ ሶፋ ላይ መተኛ ነበረብኝ? ቢያንስ ቆይ የሚለበስ እንኳን እንዴት አትወጭልኝ? ጭራሽ በኩለ ሌሊት የትም ስትዞር አምሽተህ ቁጭ ብዬ እንድጠብቅህ ትፈልጋለህ? ሄኖክ እንደዛ አይነት እንኳን ሚስት መሆን አልችልም። ደጋግሜ እየነገርኩሽ እኮ ነው። የመረዳት ፍላጎት ከሌለሽ ደግሞ እኔ አላስገድድሽም። እሺ ይኸውልሽ ግን ዛሬ ያደረግሽውን ነገር ድጋሚ እንዳታደርጊው ሰማሽኝ አይደል? ለነገሩ አንተማ ምን ታረግ? እኔ ነኝ እንጂ ጥፋተኛዋ። ቤቱን ከፍተህ እንድትገባ አደረግኩ። ቤቲ መናገር የምትፈልጊው ነገር ካለ መናገር ትችያለሽ። እሺ ግን በቤቴ እንደዚህ እንድትናገሪኝ ደግሞ አልፈቅድልሽም። ሰማሽኝ አይደል? ጭራሽ ቤትሽ መባባል ጀመርን እና ቆይ ምን ፍጠር ነው የምትይኝ? ለምንድን ነው ህይወቴን ራሱ ሲሆን የምታደርጊው? ሄኖክ ከየት እንዳገኘው በደንብ ታውቃለህ። ስለዚህ አርፈህ ተቀመጥ። ትዕግስቴን አታስጨርሽኝ። የኔን ማንነት ከምንም በላይ በደንብ ታውቃለህ። ስለዚህ አደብ ገዝተህ ኑር። ለአንተ የሚሆን ቅንጣት ያህል ትዕግስት እንኳን የለኝም። ምን ለማድረግ እየሞከርሽ ነው? ቆይ ምን ልትናገርኝ እየፈለግሽ ነው? እንደፈለግክ ማሰብ ትችላለህ። እኔ ቤቲን ጠንቅቀህ ታውቀኛለህ። ሲፈጥረኝ መለማመጥ ቢባል ነገር አላውቅም። መቼም እያስፈራራሽኝ አይደለም አይደል? ስህተት እንዳትሰራ እያስጠነቀቅኩ ነው። በእጄ ላይ እንዳለክ መቼም ላንተ አልነግረም። ቤቲ ሴጣናዊ ማንነትሽ ከቀን ወደ ቀን እየተገለጠ ነው ያለው። አንቺ መቼም አትቀየሪም። ቆይ እኔ እሺ ደስተኛ እንድትሆኚ ምን ማድረግ ነው ያለብኝ? ስማ ሄኖክ፣ ብትፈራኝ ነው የሚሻል። ሄኖክ ከዚህ በላይ ባታበሳጭኝና ባታናደኝ በጣም ደስ ይለኛል። እኔንም ጨቅጫቃ አታድርገኝ። ስማ ምንም ብታደርግ ደግሞ እኔን ለማስደሰት ሳይሆን እኔን ለመደለል እንደሆነ በደንብ አውቃለሁ። ዛሬ ጓደኛዬ ነው የስራ ባልደረባ ይከፍታታል። ምን ሆነሽ ነው? አይ ምንም እንዲህ ዝም ብዬ ነው። አላ አይደለ አንዳንዴ ቀኑ ይደብራል። እንግዲህ ጓደኛዬ እንደዚህ የምትሆነው ቁርስ ካልበላች ወይ ደግሞ ቡና ካልጠጣች ነው። እንደዛ ከሆነ ደግሞ እኔ ልጋብዛት ዝግጁ ነኝ። ሀይዱ አሁን ላይ እንደዚህ አይነት ነገር የሚያናድና የሚያበሳጭ ይመስልሻል? ህይወት ላይ ስንት የሚያናድ ነገር አለ መሰለሽ። ምን ነው የተፈጠረ ነገር አለ እንዴ? ያው ማታ ነገር ይሻል ነበር። እነ ሰኒ ራት አዘጋጅተው ነበር። አው ነግረሽኝ ነበር። እና ደህና የነበርነው ሙዳችንን መርማሪው መጥቶ ረበሸን። እንዴ እሱ ሰውዬ ደግሞ ምንድነው ቤት ለቤት ስራ ጀመረ እንዴ? እኔ እንጃ በእናትሽ። ያው ድንገት ቤት ሲመጣ ኪራን የሚያገኘው ስለሚመስለው በብዛት ድንገት ነው የሚመጣው። በቃሽ አትናደጂ። ጠበቃ ዮሴፍ እዚህ ምን ታደርጋለህ? ማለቴ እንዴት መጣ እንዴ? ሰላምታ አይቀርም መጀመሪያ? እውነት ነው ጠበቃ፣ እንዴት ነህ? እንዴት ነህ? የምሬን እኮ ነው። ማለት እዚህ ስላየሁህ አዲስ ነገር አለ እንዴ? አይ ምንም የለም። አጋጣሚ ወደዚህ አካባቢ መጣውና መምጣቴ ደግሞ ካልቀረ ለምን ሀይ ብያት አልመለስም ብዬ መጣው። ምን ነው አጠፋው እንዴ? አረ አላጠፋውም። ያው ድንገት እኮ እዚህ ስላየሁህ ነው። በሉ እኔ ልሂድ። እንዴ ቆይ ለምንድን ነው የምትሄጂው? አብረን እንሄዳለን እንጂ። አዎ አብራችሁ አትሄዱም? አላቆማችሁ? አይ አንቺ ቀስ ብለሽ ነይ። አና ስንት ሰዓቷ መሰለሽ ስትደውል? በቃ ቀስ ብለሽ ነይ። በቃ እሺ ሂጂ፣ እኔ እመጣለሁ። እንዴት ነሽ ኪያ? ምን አዲስ ነገር አለ? ፊትሽ ልክ አይደለም። የሆንሽው ነገር አለ እንዴ? አይ ደህና ነኝ። ግን ምን ኪያ? ፊትሽም እኮ ልክ እንዳልሆነ ያስታውቃል። ምንድን ነው እየጠበቅሽ ኪያ? ምንድን ነው? አይ ደህና ነኝ። ያው ትናንትና ማታ እኮ መርማሪው ቤት መጥቶ ነበር አንዳንድ ጥያቄ ሊጠይቀን። ምን ፈልጎ ነበር የመጣው? ማለቴ ምን አለሽ አንቺ? ግን እዚህ ቆመን ከምናወራ ለምን ቢሮ አንገባም? እሺ ማለቴ እሺ እዚህም ብትነግሪኝ እኮ ምንም ችግር የለውም። ቢሮ መጥቼ ስራ ከማስፈታሽ ብዬ ነው። አይ አታስብ፣ ስራ አታስፈታኝም። ባይሆን እንግባ። እሺ እባክሽ ቅደም። እሺ
ተነስ የኔ ፍቅር፣ ምግብ አቅርቤልሃለሁ። ደግሞ ራስ ምታቱን እንዲለቅ ቆንጆ ቡና አፍልቼልሃለሁ። እሺ እኔ ብተኛ ነው የሚሻለው። በጣም ራሴን እያመመኝ ነው። ተነስ ጭቁጭ ስለ ራሱ እያዞረኝ እኮ ነው። ናቲ ተነስ፣ ተነስና ምግብን ብላ። በባዶ ሆድህ እኮ እንቅልፍ አይወስድም። ደግሞ ምግብ መብላት እንዲሻል ያደርጋል። ኒና እየተይኝ በእናትሽ፣ እረፍት ነው የምፈልገው። የኔ ፍቅር ማታ እኮ አምሽተን የገባው፣ በዛ ላይ በጣም ሰክረ ነበር። እንዳትታመምብኝ ብዬ እኮ ነው። ቆይ ኒና፣ እዚህ ቤት ቆይ በስርዓት ማረፍ አልችልም ማለት ነው? ምን አድርግ ነው የምትይኝ? ናቲ ለእኔ እኮ ምንም አድርግልኝ አላልኩም። በቃ ሻና ትቆጣ፣ ተነስ። ያደርኩት አዳር እኮ አይደለም ኒና። አሁን የተፋሁት እኮ ይሄን መጠጥተው ስልህ እኮ አትሰማም። በቃ አተውም። ይልቅ ሻውን ምግቡን ብላ። ለስለስ ያለ አልጫን የሰራውልህ። እስኪ ኒናዬ፣ እስቲ ያጎርሽኝ። ሰውነቴም እኮ ዛለ እኮ። አይ ኒና፣ በቃ እዚህ ቤት የጨዋስ ቤዛ መግዛት ካላቆምኩኝ ይሄን ጮኖን ዘመድ ተሞጆሩ ያለሽ አይደል? እስቲ ቆይ ኧረ ናቲ የለውም፣ አፍህ እኮ ነው። አይ አንቺ ልጅ ታውቅሻል። ሆነ ቀቢ ኢና ዩናይትሽን ነው ምላሴ ሞተው ነው እንዴ? ውሃውም እኮ ጮጮ ነው የሚለው እኮ። ታዲያ ለዚህ መፍትሄ ምንድን ነው? ምግብ መብላት። ና ናቲ፣ ኢና ያንቺ ማት ወይ? እሺ እየበላሁ ነው። ልጨምር እንዴ ናቲ? አሁን ምን የምተኛ ይሻለኛል ኒናዬ? አይ ቆይ ናትዬ፣ ቡና እኮ ጥጃለሁ፣ ላምጣውና ትጠጣለህ። እሺ እኔ ሚስት እንዴት ትንከባከብኝ እኮ እንዴት ደስ እንደሚለኝ የምር። ናትዬ አንተ ቤቱ አልልኝ እንጂ እንዴት አድርጌ እንደምንከባከብ ታያለሽ። አይ እንደው ከኔ ምስባተኝ እኮ ይቆጨኝ ነበር። እንደውም የምር ካንቺ ጋር ነው ዛሬ ቀኑ ሙሉ ማሳለፈው። እሺ ኒኑዬ። እሺ ውዱ ባለቤቴ። አሁን ልጅ በእጅ ለማስለው ነው። ናቲ ደግሞ ከመቼ ጀምሮ ነው በስኳር መጠጣት የጀመርከው? ሄሎ ብሩኬ፣ እንዴት ነህ? ትንሽ አሞኛል እባክህ። መቼ? ዛሬ ነው እንዴ? የምር በቃ እመጣለሁ በቃ እሺ። አይ ኧረ እመጣለሁ፣ አሁን እወጣለሁ በቃ እሺ። የልትሄድ ነው ናቲ? ይሄ አንድ ራይድ የሚሰራ ጓደኛችን ግሮሰሪ ከፍቷል እና ዛሬ ነው የሚያስመርቀው። አሁን ከአንቺ ጋር ነው ሙሉ አላልከኝም ነበር? ይሄ እባክሽን ታረጂ፣ አጋጣሚ እኮ ነው ናቲ። መቼ ነው ለእኔ ጊዜ የምትሰጠኝ? ይሄ ለምንድን ነው የማትረጂኝ? በቃ በድንገት ከሆነ ነገር ነው። በቃ እንደዚህ ከሆነ ሄደህ ልጠጣ ነው አይደል? አይቻልም በቃ ሊና፣ ከደህና ወደ ጋር ልታጣይኝ ነው እንዴ? ደግሞ ቀርቼ ነው? እንደዛ ነው? እሺ ሊና፣ ያው ሄዳለሁ። እሺ ነይ፣ ትንሽ ይሄ እንኳን ቢያንስ ስኳር አድርጊልኝ። እሺ እንደው ሌላውን ተይው። ኒና
እኔም ትንሽ ማርፍ ነው የሚሻለኝ። ኧረ በልበል አንበሳ ጠጣው። አጎቴ ይህ ነገር ግን አልበዛም እንዴ? እስካሁን የጠጣሁት ራሱ እኮ የውስጥ አካሌን በሙሉ ነው ያጸደው። አጎቴ ምሬቱ እኮ አይደለም ከጉሮሮ አጥንት ድረስ ነው የሚሰማው። የኔ ልጅ የወንድ ልጅ ማንነቱና ጥንካሬ የሚለካው በሚመገበው ማር ሳይሆን በሚጠጣው እሬት ነው። አጎቴ እኔ ግን ከዚህ በላይ አልችልም። ስለ እውነት ለመናገር እኮ ከዚህ መድኃኒት ይልቅ እሬት ይጣፍጣል። ህይወት እንደዚህ ነች የኔ ልጅ። ጣፋጩ ነገር ያዘናጋል፣ መራራው ነገር ግን ያጠነክራል። ይሄ መድኃኒት ለአንተ ብዬ በጥንቃቄ ያዘጋጀሁት መድኃኒት ነው። የሰው ልጅ ከእጽዋት ምን ያክል ጥቅም እንደሚያገኝ ቢገባው ኖሮ ባልጨፋጨፋቸው ነበር። ያስ አንበሳ ልጄ፣ ይሄ ነው በሽታን በድፍረት ማሸነፍ። አጎቴ እኔ ግን ከዚህ በኋላ አልጠጣም። እኔ በቃኝ። እሺ አጎቴ፣ ዛሬ ወደ ከተማ መሄድ እፈልጋለሁ። አልገባኝም። ባለፈው ጊዜ ሳታገግም ከተማ ሄደ የሆነውና የተፈጠረውን ረስተህ ነው? በሞትና በህይወት መካከል ሆነ ያመጣውን እንዴት ረሳዋለህ? ትናንት እኮ ነው። በእርግጥ አጎቴ፣ ጥሩ ነገር እኮ ላይፈጠር ይችላል። አሁንም ድረስ ጠላቶች እያደኑ ሊሆን ይችላል። ግን ደግሞ ጽናት በጣም ናፍቃኛለች። በስልክ እንኳን እሷን ማውራት አለመቻሌ በጣም ጎድቷታል። እኔንም ውስጤን እየበላኝ ነው። እባክህ አጎቴ፣ እኔ ናፍቆቷን መቋቋም አልቻልኩም። ፍቅር ማለት እንደዚህ ነው። ዓይንህን አሳውሮ ገደል ውስጥ ሊከት ይችላል። ይኸውልህ ልጄ፣ በህይወት ውስጥ ማዕበል ሲነሳ ማሳለፍ ያለብህ ቆመህ ዛፍ ሆነህ አይደለም፣ ሳር ሆነህ ተኝተህ ነው። ይገባኛል እኮ አጎቴ። አይገባህም ልጄ፣ ገና አልገባህም። ይኸውልህ ልጄ፣ ማዕበሉ እስኪያልፍ ችግሩ እስኪበርድ ተኝቶ ማሳለፍ ትልቅ ብልህነት ነው። አሁን ብቅ ብትል የጀመርነው ሁሉ ታበላሸዋለህ። በቃ ሞክራለሁ አጎቴ። በቻልኩት አቅም ማንም እንዳየኝ ሞክራለሁ። እሷን ብቻ ነው ማገኛት። በተቻለኝ አቅም ራሴን ቀይሬ ነው የሚሄደው። አጎቴ በእናትህ በቃ ፍቃድህን ብቻ ስጠኝ። እኔ እሷን ካላየኋት አብዳለሁ ዛሬ። እሺ ሂድ፣ ግን አደራህን የኔ ልጅ ራስን የሚያጋልጥ ምንም ነገር እንዳታደርግ፣ እንዳትዘናጋ። የምታገኛት ጽናትን ብቻ ነው። ጽናትን ብቻ አግኝተህ አትመለስ። እሺ አጎቴ። አስተውል ልጄ፣ እህትህንም ሆነ ማንንም ሰው እንዳታገኝ። በህይወት መኖርህን ከጽናት ውጭ ማንም ሰው ማወቅ የለበትም። እሺ አጎቴ፣ ቃል እገባልሃለሁ። እንዳልከኝ ነው የማደርገው። ልክ እንደ እስከ ዛሬው እሷን ብቻ አግኝቻት ነው የምመለሰው። አደራህን የኔ ልጅ፣ እንደ ባለፈው አይነት ነገር እንዳይፈጠር። እሺ፣ በጭራሽ አይፈጠርም አጎቴ። ይኸውልህ የኔ ልጅ፣ እኔ ጋር ያንተን ማንነት ሙሉ በሙሉ የሚደብቅ ልብስ አለ። ብልሃቱን አንተ ተጨነቅበት። እሺ የኔ ውድ አጎት፣ አንተ እንዳልከው ብቻ ነው የማደርገው። እና ደግሞ ወደ ከተማ ለመውጣት የተለመደው መንገድ ሳይሆን በጫካ ውስጥ ብትሄድ ማንም አይጠረጥርም የኔ ልጅ። አጎቴ፣ ስለ ተረዳኝና ስለ ፈቀድክልኝ በጣም አመሰግናለሁ። አሁንም ደግሜ እልሃለሁ ኪራ፣ ራስን የሚያጋልጥ ነገር በፍጹም እንዳታደርግ። መቸኮል ዋጋ ያስከፍላል። አንተ ግን መቸኮል አያስፈልግህ። እሺ አጎቴ፣ ቃሌ ነው። አይቻት ብቻ ነው የምመለሰው። አደራህን የእህቴ አደራለህ። አውቃለሁ አጎቴ። ይኸው በጭንቀት የቀመሸ ሸጋዩን ከኛ አንተ አይደለ። በድሮ ዘመን ክንፉ ክፉኛ የቆሰለ አንድ ወጣት ንስር አሞራ ነበር። መብረር ስለማይችል በአንድ ዛፍ ቅርንጫፍ ላይ ተደብቆ ቁስሉ እስኪድንና ክንፉ ሙሉ በሙሉ እስኪደርቅ ድረስ መጠበቅ ነበረበት። ከቀናት በኋላ ግን በሰማይ ላይ የተራራ ጋሩንና እንስቲቱን ንስር ስትበር አያት። ናፍቆቱ አላስቻለው፣ ልቡ ቆሰለ። ከዛስ ሙሉ በሙሉ ክንፉ ሳይድን አሁን አቅም አግኝቻለሁ ብሎ ከዛፉ ላይ ዘሎ ወደ ሰማይ ተወረወረ። ግን ክንፎቹ አየር መቅዘፍ አቅቷቸው ከሰማይ ላይ ተዝለፍልፎ ወደቀ። በዛች ቅስፈት አንድ ዛፍ ስር ተደብቆ የነበረ ቀበሮ ሮጦ መጥቶ በላው። ንስሩን ግን የገደለው ቀበሮ አይደለም ኪራ። ንስሩን ግን የገደለው የራሱ ትዕግስት ማጣትና መቸኮሉ ነው። የናፍቆቱ ስሜት ህይወቱን ቀማው።
እንደዚህ አይነት ነገር እንዳይፈጠር ለማድረግ የቻልኩትን እሞክራለሁ አጎቴ። የጠላቶቻችን ትልቁ መሳሪያ የእኛ ስህተት ነው። እንዳትሳሳት የኔ ልጅ። እሺ አጎቴ፣ በቃ ራሴን ቀይሬ ልሂድ። ኤዲ እነዚህ ፋይሎች እዛኛው ቢሮ አድርጋቸው። እሺ እዚህ ደበላለቅብኛል። እኔ የምልሽ ኪያ ጋር አብረን የመጣን አላልሽኝም እንዴ? ታዲያ እሷ የታለች? አንቺ ደግሞ እየነገርኩሽ ድጋሚ ትጠይቅኛለሽ? እታች ከጠበቃው ጋር ትቻት ነው የመጣሁት። ኦኬ እሺ በቃ ስትፈልጊያቸው ጠይቂኝ። እሺ ጠይቅሻለሁ። እሺ በጣም ችግር የለውም። እኔ ነኝ ጥፋተኛ። ጥፋቱማ የኔ ነው። እያየው ነበረ መራመድ የነበረብኝ። ይቅርታ። አንተ ምን አጠፋህ ብለህ ነው? እኔ ነኝ ትንሽ ቸኩላለሁ ስደናበር። ሄዱ ደህና ነሽ? ሄዱ ጎዳሽ እንዴ ስትጋጪ? አዎ ደህና ነኝ። እሱ ጋር ፈበሽ ኪዬ፣ አንቺ ፒሲ ላይ የጀመርኩት ስራ ስለነበር ነው። በቃ እኔ ጋር ጨርሰዋለሁኝ። እሺ ጠበቃ ዮሴፍ ምን ይምጣ? ሻይ ቡና? አይ ምንም አልፈልግም። ይሄ ነገር ግን ብድር ነው እንዴ? ምኑ አቶ ዮሴፍ? ሻይ ቡና ነዋ። ያው አንተ ቢሮ ስመጣ እንዴት ጠብር ግርፍ ብለህ እንደምታስተናግደኝ እናቅ የለ ብድር ልመልስ ብዬ ነው። አመሰግናለሁ። ለዛሬ ምንም አልፈልግም። ይልቅ እስኪ ምን እንደተፈጠረ ነገር። ማታ እቤት ራት ተሰብስበን እየበላን ነበር። ቤቲ ቤቲ ምንድን ነው በዚህ ጠዋት እንደዚህ የምትችሉ? ቆይ እኔ ቀኔን በሰላም መዋል መጀመር አልችልም? ይሄ ምንድን ነው? ይሄ ወረቀት ምንድን ነው? ከፖሊስ ጣቢያ ነው የመጣው። ለእኔ መጥሪያ ነው። ቆይ መርማሪ ጆን ከኔ ምንድን ነው የሚፈልገው? ለምንድን ነው ፖሊስ ጣቢያ እየጠራኝ ያለው? ለምንድን ነው የፈለገኝ? እኔ ምን አውቃለሁ? ቆይ አንቺ ስንት ጊዜ ነው መርማሪው ቃልሽን የሚቀበለው? አላውቅም። ቆይ ምንድን ነው ይሄ ሰውዬ የፈለገው? ለምንድን ነው ከህይወት የማይወጣው? ምን አድርጌው ነው? ኧረ አታውቂም ወይ? ንገሪኛ። አሁን ሄደሽ ቆይ ምን ልታደርጊ ነው? ምን ልትይው ነው? ንገሪኛ ቤቲ። እንዴ ሄኖክ ምን እያደረግክ ነው? ልቀቀኝ እንጂ። ከኔ ጀርባ ምን እያደረግሽ ነው ቤቲ? ከኔ ጀርባ ምን እያደረግሽ ነው? ወይስ ያሳየሽው ነገር አለ? ቆይ አንቺ መርማሪው ከአንቺ ምን ፈልጎ ነው? ንገሪኛ ንገሪኛ። የሆነ ነገር እንዳየ ሰው ቆይ አንቺ ጋር ሙጥኝ አለ። ለምንድን ነው? ሄኖክ እባክህን በጣም እያሳመምከኝ እኮ ነው። ልቀቀኝ። እንዴ ቆይ አንተ እኔን እየጠረጠርከኝ ነው እንዴ? እኔ ማለት እኮ ለአንተ ስል ለእኔ ስትይ ምን? ንገሪኛ። ለእኔ ስትይ ምን? ጨርሹ። ሄኖክ እኔ ከአንተ ጋር የሆንኩት ራሴን ለማዳን ነው። እናንተ ደግሞ እኔን ልገለኝ ነው? አላቅም ቤት። አሁን ተረጋጊ። ግን ይኸውልሽ ከመርማሪ ጋር ምንድን ያለሽ አንቺ? እንዴ ሄኖክ ቆይ ምን እየሆንክ ነው ያለው? ደግሞ ከመርማሪው ጋር ምን ሊኖረኝ ይችላል? ራስሽን ማለት ነው። እንደዚህ አይነት ሲቹዌሽን ውስጥ እንድከች አልፈልግም። እሺ ሰማሽኝ አይደል? አቅልህን ስተሃል መሰለኝ። ጭራሽ እኔን ከፖሊስ ጋር ትጠረጥረኛለህ? የተጋባ ነው በአጋጣሚ ቢሆንም ይኸውልሽ አንቺ ግን ለኔ ሚስቴ ነሽ። እሺ ሰማሽኝ አይደል? ሚስቴ ነሽ። አልሄድም። እዛ ፖሊስ ጣቢያ አልሄድም። እኔ ለዛ መርማሪ የምነግረው ምንም አይነት የማዋሻውም የማወራውም ነገር የለኝም። አልሄድም። ጥሩ፣ እንደዛ ከሆነ ለኔም ተስማምቶኛል። ጥሩ ሀሳብ ነው። እኔ ያንተ አገልጋይ አይደለም። ያንን ሁሉ ጉድህን ተሸክሜ እዚህ እንደ እስረኛ እየኖርክ ያለሁት በጣም ይበቃኛል። ለአንተ ከዚህ በላይ አልታዘዝም። እንዳልጎዳሽ ከፈለግሽ እኔን ማናደድሽን አቁም። እሺ
አምላኬ ሆይ ይሄ ህይወት ከምንም በላይ በጣም ነው የሰለቸኝ። ይሄ ፍርሃት፣ ይሄ ጭንቀት በጣም ነው ያስጠላኝ፣ በጣም ነው የሰለቸኝ። በቃ አሁን መርማሪ ጋር ትሄጃለሽ። አሁኑኑ ትሄጂና አንቺ ጋር ምንም አይነት ፍንጭ እንዳያገኝ አድርገሽ አሳምነሽው ትመጫለሽ። ያንተን ትዕዛዝ የምቀበል ነው የሚመስልህ? አላደርገው። እስኪ ምን እንደምታመጣ ይሃለ አሳየኝ። የሆነ ነገር ቢያይባት ነው እንጂ እንደዚህ ማይነ ምክንያት ምጥኝ ነው። እሺ አሁን የተገባ ይባላል። ቆይ አንቺ ኒና እንዴ ቆይ ምን አተነ ቤቱ እንደዚህ የምታመሰቃቅለው? ቁልፍ አይተሻል? የምን ቁልፍ? በይሳት ማያን ቁልፍ ልፈልግ እንደምችል መቼስ ጠንቀሽ ታውቂያለሽ። ካየሽ ንገሪኝ። እና ቁልፍ አጣው ብለህ ነው ቤቱ እንደዚህ በአንድ እግሩ ያቆምከው? አሁን ይኸውልሽ ኒና ወሬውን ተውና ከወሰድሽ ስጭኝ፣ አታበሳጭኝ። ቆይ ለምን በስርዓቱ አትፈልገውም? ሲጀመር የታስቀምጠህ የነበረውና አልጋው እንደዚህ የምታተረማም ሰው። ቆይ አንቺ ክርክር ነው እንደፈለግሽው? ለምን ካየሽ አትሰጭኝም? ወይስ አውቀሽ ደበቀሽው ነው? ቆይ እኔ ምን ይሁን ብዬ ነው የምደብቀው? ደግሞ እናትዬ ዛሬ ፈጣሪ ስራም የለም አትውጣ ብሎ ነው እንደዚህ ምልክት የሰጠ። ለነገሩ አንቺ ምን አለብሽ? ቤት ቁጭ የሰጠሽ ጨርሶ የተሰጠሽን ምን ጨርሰው ናቲ። አሁን ይኸውልሽ ኒና መጨቃጨቁን ተይውና ቁልፉን ስጭኝ። ጭራሽ እንደዚህ ስታወሪኝ ደግሞ እንደደበቅሽው ገብቶኛል። እንደውም አልሰጥም። ዛሬ እዚህ ነው የምትውለው። አልገባኝም። እንደ ህፃን ልጅ እየከለከልሽኝ ነው? እንደ ህፃን ሳይሆን እንደ ሚስት ነው እየከለከልኩ ያለሁት። ኒና ደሜን አታሺው። በቃ አምጪው አልኩሽ አይደለም? አልወጣም ብለህ ነበር። ደግሞ ሰክራ አንድ ነገር ብትሆን ጦሱ ለራሴ ነው። ቆይ እንደዚህ ቤት አስተኝቼ ስለቀለብኩሽ እንደዚህ ትበጣጠሻለሽ እንዴ? በቀለብኩሽ? ኒና ይኸውልሽ እንደዚህ አይነት ችግር እንዳይፈጠር ከፈለግሽ በቃ አንቺን ቦታሽ ለምንድን ነው የማታውቂው? ናቲ ከቀን ወደ ቀን በጣም እየወረድክብኝ ነው። ትዕግስቴ እያለቀ ነው። አንዴ ትዕግስቴ ያልቆ ከሄድኩኝ ግን መቼም አልመለስም። እሺ ለማንኛውም ደህና ወይ። ግን ለማንኛውም ይኸውልሽ የሰው ሚስት ባለ ወደ ስራ ሲሄድ መርቃ ነው የምትሸኘው እንጂ እንደዚህ በነገር አይደለም። እሺ አንተ እኮ ስራ አይደለም የምትሄደው ለመጠጣት ነው። እሺ ለማንኛውም ደህና ወይ። ኒና ቁጭ አድርጌ እየቀለብኩሽ። ንቂ ምን እየተፈጠረ ነው? የምታስቢበት ከሆነ አስቢበት። ብታረጊው ነገር ኪራዬ ሁሉም እኮ እብድ ነሽ እያሉኝ ነው። እነሱ ግን ምን ሆኗል? እዚህ የሚያክል ቤት ውስጥ ብቻዬን መኖር ይመስላችኋል እንዴ? ይልቅ ሁሌ እኮ በሀሳቤ ስትመጣ ምንም ነገር ሳላበላ ነው ምልክ። ዛሬ ግን ይህን የመሰለ ምግብ ሰርችላለሁ። ዶሎና እናንበላለን። እሺ አመጣም። እሺ መታል ግላስ
ውሃ ይምጣልሽ? አይ አያስፈልገኝም፣ አመሰግናለሁ። እንዳየሁሽ ከሆነ በጣም ተጨንቀሻል። መተንፈስ እንኳን አቅቶሻል። ውሃ ይምጣልሽ ያልኩሽ ምናልባት ካረጋጋሽ ብዬ ነው። ምክንያቱም አንዴ እኔ መጠየቅ ሲጀምር የበለጠ ይጨንቅሻል። ያኔ ደግሞ ውሃው ከአሁኑ ይበልጥ በደንብ ያስፈልግሻል። ለማንኛውም ቆይ ለምንድን ነው እኔን እዚህ የጠራኸኝ? እኔ እኮ ህግ አክባሪ ዜጋ ስለሆንኩ ነው እንጂ እዚህ ድረስ የመጣሁት ምንም የማውቀው ነገር ኖሮ አይደለም። በጣም ቀላል ነው። አቶ በላይ ሞቷል። ከአንቺ ጋር ጥሩ ቅርበት የነበረው አቶ በላይ በገዛ ቤቱ ተገሏል። አውቃለሁ። ይህንን ነገር ደግሞ ለ101ኛ ጊዜ ነው እየነገርከኝ ያለው። ከበላይ ጋር ደግሞ እጅግ በጣም ጥሩ ግንኙነት የነበራት በድርጅቱም ሆነ በግል ህይወት ውስጥ ተጽዕኖ የነበራት አንድ ሴት ብቸኛው አንቺ ብቻ ነሽ። ስለዚህ እኔ ደግሞ እንደ መርማሪነቴ ለአንቺ ጠበቅ ያሉና ጠለቅ ያሉ ጥያቄዎች ልጠይቅ ይገባኛል። ወይ ጥያቄ የምታወጣበትን ቀን ልስጥህና ሁሉንም ጥያቄ አንድ ላይ ጠይቀኝ። እንዴ እኔ እዚህ መመላለስ ሰልችቶኛል። በላይ በተገደለበት ምሽት አንቺ በትክክል የት ነበርሽ? እኔማ ቤት ነበርኩ። ማለቴ የራሴ ቤት ነበረኝ። እናቴ ቤት ነበርኩኝ። ቤት ነበርሽ? አዎ ቤቴ ነበርኩ። የዛን ቀን ግን ከአቶ በላይ ቤት በመኪና ከአንድ ሰው ጋር ስትሄጂ ታይተሻል። አዎ ያን ቀን እኮ የፍርድ ቤት ኬዛችንን ያሸነፍንበት ቀን ነበር እና ያንን አስመልክቶ ትንሽ ሰለብሬት አደረግን። ከዛ ስንጨርስ እናቴ ቤት ሄድኩኝ። እናትሽ እዚህ ሀገር የለችም። ታዲያ የዛ ዕለት ማን ጋር ነው ሄድሽው? አብራችሁ ስትኖሩም ነበር። ታዲያ የዛ ዕለት ያውን በደስታው ቀን እንዴት እናትሽ ጋር ልትሄጂ ቻልሽ? እንዴ መርማሪ ጆን፣ ቆይ እኔን እየጠረጠርከኝ ነው እንዴ? ቆይ እኔ በላይን እንዴ? መርማሪ አይደለም ሰውን የገዛ ጥላውን አያምንም። ትሰሚያለሽ ቤቲ፣ በእኛ ስራ አንድ ወንጀለኛ እጅ ከፍንጅ ተይዞ ካቴና እስካልገባበት ድረስ ሁሉም ሰው ተጠርጣሪ ነው፣ አንቺንም ጭምር። ይኸውልህ መርማሪ፣ እኔ አንድ ነገር ልንገርህ። እኔን እዚህ ቁጭ አድርገህ የምፈጀው ጊዜ ትክክለኛውን ወንጀለኛ እንዳታገኘው እያደረገ ነው። ይሄ እኮ በጣም ግልጽ ነገር ነው። ኪራ በላይን ገድሎት እንደጠፋ ሁሉም ሰው ያውቃል። ያው በላይ ከሞተ በኋላ ኪራን ማንም ሰው አይቶት አያውቅም። አንተ ግን ኪራን ትተህ እኔን እዚህ ቁጭ አድርገህ እያሳደድከኝና እያስጨነከኝ ነው። አንድ ተጠርጣሪ ሙሉ ማስረጃ እስካልተገኘበት ድረስ ተጠርጣሪ እንጂ ወንጀለኛ ሊባል አይችልም። እንደዛ ያለው ግለሰብ በሕግ ይጠየቃል። ስለዚህ ለቃላቶችሽ ተጠንቀቂ። መርማሪ ጆን፣ ይሄ ነገር ግን ከኔና ከወንጀሉ በላይ ለእኔ ያለህን የግል ጥላቻ በግልጽ እንዳይ እያደረገኝ ነው። ለምንድን ነው በዚህ ልክ እኔን ለማጥመድ የምትደክመው? እኔ ጥላቻ የለኝም። እኔ እውነቱን ብቻ ነው ማወቅ የምፈልገው። ለዛሬ ጥያቄያችን አብቅቷል። መሄድ ትችያለሽ። ቤቲ፣ ማውጣት ትችያለሽ አልኩሽ እኮ። መንገድሽን ቀጥይ። እንኳን ደህና መጣ አትሌት አማን። መንገድ ላይ ብዙ አሯሯጥከን መሰለኝ። መጨረሻህ ግን እዚህ ሆነ። እንኳን ወደ ግዛቴ በሰላም መጣ። በደንብ ደልቀቅ ብለህ ተቀመጥ አቶ አማን። የአገሬ ሰው ሲተርት ምን ይላል መሰለ? ላታመልጭኝ አታሯሩጭ። አሁን ያለ አንድ ምርጫ ብቻ ነው። እውነትን ተናግሮ ራስን ማዳን ወይም ደግሞ ለወንጀለኞቹ አንገትህን መስጠት። ምርጫው አንተ ነው።
አንዴ እማ ምን እያደረግሽ? አይታየም እንዴ? ስፖርት እየሰራሁ ነው። አንዴ ምን ለመሆኑ? ለመክሳት ነው። አታየኝም ወፍሬ? እንደውም አየህ ከሄደሽ ትንሽ ከሰው እንጂ አንዴ ገንፎ አንዴ አጥሚት እያለች ወፍራኝ ነበር። ይሄን ያህል እኮ አልወፈርሽ። ምን አለ? ታዝረጥርጬ እንድቀርልህ ፈልገህ ነው? ደግሞ ወፍራም ሴት ምን ያህል እንደምጠላ አውቃለሁ። እንዲህ ድብልብል ሁኜ ባሌ ከሚጠላኝ ዱብ እያልኩኝ ወደ ቀድሞ አቋሜ እመለሳለሁ። እና እኔ እንደወደሽ ነው እንደዚህ ላበላብ እስክትሆኝ ድረስ ምስል መጠርጠሩስ ፍቅሬ ከአንተ ውጭ የሚበልጥብኝ ምን አለ ብለህ ነው? የኔ ፍቅር ብዙም እኮ አልወፈርሽም። ያው 1 ኪሎ ነበር የጨመርሽው፣ እሷንም ቀነሰሻል ካልክሽ እኔ እኮ እንዳጠላኝ ብዬ ነው። ከአንተ የሚበልጥብኝ ምን አለ? መሪ እኔ እኮ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ገና ለገና ወለደችና ወፈረች፣ ፊቷ ላይ ማዲያት ወጣ፣ ጠቆረች ምናምን ነገር ብዬ ችላ እምልሽ አይነት ተራ ወንድ አይደለሁ። እሺ ሲቀጥል ደግሞ የልጄን እናት በጣም ማከብር አይነት ወንድ ነኝ። አውቃለሁ እኮ ለእኔ ምን ያህል ክብር እንዳለና ከራስ በላይ እንደምትወደኝ ጠንቅቄ አውቃለሁ። አሁን ከወፈርኩ ምናምን ነገር እስቲ አሁን ትንሿ ልዕልት ምን ትልሻለች? እሷ አይደለች ለዚህ ያበቃችኝ? እንደውም ለዚህ ሁሉ ተጠያቂ ልዕልቷ ናት። ይኸውልሽ ከኔና ከልጄ ላይ ወረድ በባልሽና በልጅሽ እያሳበብሽ የራስሽን ሀሳብና አስተያየት የምትሰጪውን ነገር ብታቆም ይሻልሻል። እኛን ተገና አድርገሽ የምትፈልጊውን ነገር አትናገሪ። አረ ጭራሽ አንድ ላይ ሆናችሁ የሚያዋጣችሁ ከሆነ ጥሩ። ለአንተም ማን ምግብ እንደሚሰራል እሷንም ማን እንደሚያጠባት እናያለን። ስሜኔ ፍቅር ሰርተሽ ከጨረስሽ ሻወር እስክትወስጂ ድረስ ጸዴ ምግብ እሰራለሁ። እንደኔ ውድ ፍቅር እኮ ነህ። በቃ እኔ ሻወር ገብቼ እወጣለሁ። ማማ እያየሽ ነው አባትሽ እንዴት ቅልጥ እንደሚያደርገኝ። በቃ ደግሞ ሲሰራ ማማ እንዳትቀሰቅሳት እሺ? ወገኖቼ ስለ እግዚአብሔር ወይ ነው የተራብኩኝ መንገደኛ ነኝ፣ እባካችሁ ስለ እግዚአብሔር እናትዋ እኔ እንኳን የራበኝ ፍራንክ አልነበረም። እንደው ትንሽ ብጣሽ ቁራሽ እንጀራ ብትሰጪኝ። ውይ እኔን ይራበኝ። እኔም ልበላ ስላቀረብኩኝ በቃ አብረን እንበላለን። ና ግባሽ። አረ ቤትም አይሆንም፣ እዚሁ ደጃፉ ላይ እንደው ትራፊም ካለ ብታመጪልኝ። እንዴ እዚህ መንገድ ላይ? አረ ችግር የለውም ና ግባ። ና ችግር የለውም። እግዚአብሔር ይስጥሽ እናቴ፣ እሱ የላይኛው ተማያልቀው እንጀራ ይስጥሽ። አሜን። እግዚአብሔር ይስጥሽ እናትዋ። ና ግባ እንጂ ና። ወይም ወደ ከውጭ የገባው ቀን እሱን ጻፊ። ክፍያ በተስማሙበት መንገድ ከፍሎ ጨርሰዋል። ሄዱ አንቺ ሄዱ። እኔ የምላችሁ ምሳ ሰዓት ደርሷል እኮ ለምን ተናበለም? ውይ አዎ እንደዛ ነው የሚሻለው። ባይሆን ከምሳው ጋር ለኔም ቡና አዘዥልኝ እሺ? እሱማ ግድ ነው። ያለ ቡና እንዴት ይሆንልናል? ተነሽ ምሳ ዘን እንምጣ። ኤደን አንቺ ኤደን አንቺ ኤዱ ወይ ምን ነው ፈለጋችሁኝ እንዴ? ቆይ ግን አንቺ ልጅ ምን ሆነሻል? የተፈጠረ ችግር አለ እንዴ? አረ ምንም። ምን ነው ጠራችሁኝ እንዴ? ምሳ ዘን እንምጣ ብዬ ስንት ጊዜ ነው የጠራሁሽ? ቆይ እኛን እዚህ ቁጭ አድርግሽ የት ነው በሀሳብ የምትሄጂው? የትም አልሄድኩም። ትንሽ ስራ በዛ መሰለኝ ተጨናነኩ። በቃ እንደዛ ከሆነማ ምሳችንን በልተን ቡናችንን እንጠጣና ጭንቀታችንን እናራግፍ። እንጣ አልተጨናነኩም እኮ ደህና ነኝ በጣም። እሱንማ እኮ አየንልሽ። እኛ እዚህ እንደብድ እንለፈልፋለን፣ አንቺ ግን የለሽም።
ማ በጤናው አይደለም እንደዚህ ሆነችው። ባይሆን ወደ ቤት ስንሄድም ቢሆን አውራታለሁ። እንዴት ነበር? በጣም ጥሩ ነበር። አሪፍ ነበር። እኔን እዛ መከራና እሳት ውስጥ አስገብታኝ አንተ እዚህ ሶፋ ላይ መተህ ተዘብስበዋል። እና ምን ላድርግ? እዛ ጣቢያ በር ላይ ቁጭ ብዬ እንዱላ እንዴ ፍላጎትሽ? አንቺ እዛ ገብተሽ ስቆይ እኔ ወደ ቤት መጣሁ። እሺ እሱን ተይውና አሁን ቆይ ምን አዲስ ነገር አለ? ምን አለሽ? ቤቲ ምን እየሆንሽ ነው? የምን ሻንጣ ነው ደግሞ? ወዴት ልትሄጂ? ይኸውልህ ሄኖክ ልቀቀኝ። ከዚህ በኋላ እኔ ከዛ መርማሪ ጋር ለአንድ ደቂቃ መነጋገር አልፈልግም። አማን ተይዟል። ያ በላይን ሲጠብቀው የነበረው አማን ፖሊስ እጅ ላይ ወድቋል። እኔ ከዚህ በኋላ እዚህ ቤት ውስጥ አንድ ሰከንድ መቆየት አልችልም፣ አልፈልግም። ምን? አማን ተይዟል? እና አማን ከተያዘ አንቺ ምን አገባሽ? ወዴት ልትሄጂ ነው? ያማሃል እንዳንተ እኔን እሳት ውስጥ ከታኝ አንተ ነገሩን ሁሉ አቅልለህ ታየዋለህ አይደለ? አማን ለመጨረሻ ጊዜ በላይ ሲሞት ያየው እኔ ነው። እሺ ይኸውልሽ ቤቲ አሁን ተረጋጊ። ሰማሽኝ አይደል? አሁን የምታደርጊያቸው እያንዳንዱ እርምጃዎችሽ ተጠርጣሪ ነው የሚያደርጉሽ። ሰማሽኝ አይደል? ይኸውልሽ አሁን ይሄን ሻንጣ ይዘሽ ከዚህ ቤት ብትወጪ መርማሪ ጆ ምን ሊል እንደሚችል ታውቂያለሽ? ወንጀል ሰርታ እየጠፋሽ ነው የሚልሽ። ሰማሽኝ አይደል? ተረጋጊ። አንተ እዚህ እንደ ንጹህ ሰው ተንፈላሰህ ተቀምጠህ እኔን ግን ተጠርጣሪ ነሽ አትሽሽ ትለኛለህ። ለነገሩ አንተ ምን ታረግ? እኔ ነኝ የሱን ፊት እያየሁ የምሳቀቀው። ቤቲ እኔን እንደ ወንጀለኛ አትመልከችኝ። እሺ ሰማሽኝ አይደል? እኔ አንቺን ልረዳሽ ነው እየሞከርኩ ያለሁት። አንድ ነገር ልንገርህ፣ እኔ እናንተ እዚህ ጋር ቆመን የምንጨቃጨቅበት ምንም አይነት ሰዓት የለንም። ይልቅ አንተም ከፈለክ ልብስህን ቶሎ አስተካክልና ከኔ ጋር ከከተማው መውጣት ትችላለህ። ይኸውልሽ ቤቲ አሁን በደንብ መረጋጋት አለብሽ። ይኸውልሽ በህይወትሽ ውስጥ የምትወስኛቸው ውሳኔዎች ዋጋ ሊያስከፍሉሽ ይችላሉ። ሰማሽኝ አይደል? አሁን በዚህ ታይም በዚህ ግርግር አዲስ አበባን ጥለን ብንወጣ መርማሪ ጆም አነፍንፉ የማይደርስብን ይመስልሻል? ይኸውልሽ አሁን መረጋጋት ነው ያለብሽ አንቺ። ሰማሽኝ አይደል? አሁን የምናደርጋቸው እያንዳንዱ እርምጃዎቻችን ወይ ንጹህ ልንሆን እንችላለን ወይ ወንጀለኛ ልንሆን እንችላለን። ስለዚህ አንቺ በደንብ መረጋጋት ነው ያለብሽ። ሰማሽኝ? ጨንቆኛል ሄኖክ፣ እኔ በጣም ጨንቆኛል። መርማሪው እኔ ላይ እያሳደረ ያለው ጫና ምንም አልገባህም። መርማሪው ፖሊስ ጣቢያ ወስዶ ሲመረምረኝ እንዴት እንደሚያፋጥጠኝ ምንም አታውቅም። እኔ ከበላይ ጋር ብሬ ሰራ የነበረው ህይወቴን ለመቀየር እንጂ በሱ ምክንያት ድጋሚ እስር ቤት ለመግባት አልነበረም። ይገባኛል። ይኸውልሽ አሁን ደግሞ ማንም አያስረሽምሽ፣ እኔ ያለሁ። አሁን ቁጭ ሄኖክ፣ አንተ እኮ እስር ቤት መግባት ምን ያክል እንደሚጨንቅ አልገባህም። ምንም አልገባህም። አትታሰሪም ቤቲ። ይኸውልሽ አትታሰሪም። አሁን ተረጋጊ። ይኸውልሽ ነገሮችን አሁን በቅርቡ እናስተካክላለን። እሺ ከዚህ ከተማ መውጣት ካለብን አሁን አይደለም መውጣት ያለብን። ነገሮች ይኸውልሽ በቅጽበትና በንዴት የምናደርጋቸው ነገሮች ዋጋ ሊያስከፍሉ ይችላሉ። ስለዚህ መረጋጋት ነው ያለብሽ። አንቺ ተረጋጊ። እሺ እረጋጋለሁ። ግን ሄኖክ የሆነ ነገር አድርግ እባክህን፣ የሆነ ነገር አስብ። እኔ በጣም ፈርቻለሁ፣ በጣም ጨንቆኛል። በቃ ተረጋጊ። እኔ ያለሁልሽ። በቃ ተረጋጊ። ማን እንደሚያደርግሽ ሰማሽ? በቃ ተረጋጊ። አንቺ ማማዬስ? እኔ እኮ ከእሷ ጋር ልጫወት ነው የመጣሁት። ማማዬንማ እኮ ነው እያስተኛት ነው። ውይ እኔ ግን እሷን ፈልጌ ነበር የመጣሁት። እንቅልፍ ሰዓቷ ላይ መጣሽ። አሁን ደግሞ ባመጣት ትነጫነጫለች። ናሆሚ ቢያስተኛት ይሻላል። ናሆም ግን የአባትነት ድርሻውን በደንብ እየተወጣ ነው። ለልጁ የሚያስፈልጋትን ነገር ሁሉ እኮ እያደረገ ነው። እውነት በጣም ነው ደስ የሚለው። በጣም እንጂ። አባትነት እኮ በስም ብቻ አይደለም። ናሆሚ ደግሞ ለልጁ ያለው ፍቅርና እንክብካቤ ልዩ ነው። ናሆሚማ ምርጥ አባትም ምርጥም ባልም ነው። እሱማ ልክ ብለሻል። ከሁሉም የተለየ ምርጥ ባልም አባትም ነው። አይዞሽ ሰንዬ፣ ለሁሉም ጊዜ አለው።
እኔ አረኔ ምንም አልመሰለኝም። ይልቅ የጽናትን ነገር ምንድን ነው የምናደርገው? ከቀን ወደ ቀን የሷ ነገር በጣም እየጨነቀኝ ነው። ያ ወሰድ መለስ የሚያረጋት ባህሪው አለመረጋጋቱ ያስጨንቀኛል። ደግሞ እኮ ትላንትና ያ መርማሪው ጆን መምጣቱ ለእሷ ጥሩ ምልክት አይደለም። ጭንቀትን መጥፎ ነገርም ነው ይዞባት የሚመጣው። በጣም እንጂ እሱም ደግሞ አበዛው። እኔም እኮ በእናትሽ ማማዬን ይዤ መሄድ ጥሩ አልነበረ። ደግሞ የጽናትን ሁኔታ ታውቂዋለሽ። አይምሮዋ ስላልተረጋጋ ሁኔታው ላይ የሚጣም ጥሩ አልነበረ። አረ ምንም ችግር የለም ሩዬ፣ አሁን እኮ እናት ነሽ። ስለዚህ እንደ ድሮ ፍሪ ታይም የለሽም፣ እንደ ድሮ እንደ ልብሽ መውጣታችን። ስለዚህ እሷን መከባከቡን እኔ ሙሉ ኃላፊነቱን ወስዳለሁ። እሺ ምንም አታስቢ። እንደው ያንቺን አይነት ጓደኛ ማግኘት ግን እንዴት መታደል ነው። ናሆሜ እኮ ጽናት ቤት ሄዳለሁ እያለ ነበር። ልጥረውና ለምን አብራችሁ አትሄዱ? አረ ደስ ይለኛል። አብረን ብንሄድ ይሻላል። መንገድ ላይ የምናደርገውን ነገር እናስባለን። ሰኒላ እንዴት ነሽ? እንዴት ነው እባክህ? የሊያን አባት አምሮብሃል እንዴ? ያው ለልጃችን ኩራት ሲባል ግድ ነው መዘነጥ። እና እያስተኛት ነበረ ነው ወይ ዘንጠ ነው የምታስተኛት? አረ ግድ ነው። ይኸውልሽ ይህን ስሜት ስትወልጂ ብቻ ነው የምታውቂው። ልክ ነህ። እሱንስ ወደፊት እናየዋለን። ምሩ እኮ ጽናት ጋር ልትሄጂ እንደሆነ ነገረችኝ። ለምን አብረን ነው እንሄድ? እሺ ደስ ይለኛል። እንሂድ። ምሩ እመጣለሁ። እሺ ናት። ልጨምርልህ እንዴ? ልጨምርልህ? መጣሁ። እሺ እጅን ላስታጥብ። ምን እያደረክ ነው? ያመሃል እንዴ? በሽተኛ አንተ ጤነኛ አትመስለኝም። እሺ ልክ አይደለም። አሁን እኔ ናፍቆትሽ አላስቀምጥሽ ላይ መጣሁ። እኔም እኮ በጣም ናፍቀኸኛል። ግን ደግሞ አጎቱ ቤት ስመጣ እንዳይከተሉኝ ፈራዋ። ይገባኛል። እኔም እኮ ቤት ማንም እንደሌለ አጣርቼ ነው የመጣሁት። ታዲያ ቆይ እኔ እስካሁን እንደናፈቁክ እያወቅ እንዴት አስቻለ? ቆይ አንቺ ራሱ ምን አይነት ደግነት ነው አንድ ማታውቂውን እኔ ቤት ድረስ የምታስገቢው? እና ምግብ ስለምን አሳዝናኝ ነው? የኔ ቀና የኔ ይዋ የኔ አባት። ቆይ ቀን አልፎ መቼ ነው ሰላም የምንሆነው? በቅርቡ እውነቱ ሲወጣ በቅርቡ ነፃ ሆናለሁ። ያ ቀን ናፈቀኝ እኮ። ታገሺ፣ በጣም ትንሽ ቀን። እሺ አንተንማ እስከ ዓለም ፍጻሜ ድረስም ቢሆን እጠብቅሃለሁ። ቆይ ግን እንደዚህ ቤቱን አሳምረሽ ስጠብቅ የነበረው ማንን ነው? አሏሽም ውስጤ ዝም ብሎ ኪራ ይመጣል ሲለኝ ያዘጋጀሁት። ያው ደግሞ አንተ መጣክ። ይሄ እኮ ነው የልብ ቋንቋ ማለት። አንድ ነገር ታውቃለህ? እኔ እዚህ ክፍል ውስጥ የተቀመጥኩት ከአንተ ጋር ጊዜ ላባክን አይደለም። ያን ቀን የፖሊስ መኪና ስታይ ለምንድን ነው እንደ እብድ ሮጥከው? መቼም ንጹህ ሰው የህግ አስከባሪ ሳይ አይሮጥም አይደል? ለምንድን ነው የሮጥከው? የትም አልሮጥኩም መርማሪ። ይኸውልህ በላይ ከተገደለ በኋላ የኔም ህይወት አደጋ ውስጥ ይሆናል ብዬ ፈራሁ። የራሴን አለቃ ያልጠበቅኩ እንዴት ለራሴ ይሆናለሁ ብዬ እንደሞት ቆጠርኩ። ለዛ ነው የሮጥኩት። ለእኔ ይሄንን የፊልም ድራማን አትንገረኝ። እኔ እየጠየቅኩ ያለሁት ለበላይ ያለን ታማኝነትና ለምን እኔን ስታይ እንደሮጥክ ነው። በላይ ለእኔ ከቅጣሪም በላይ ነበር። ለእሱ ህይወቴን ሰጥቼዋለሁ። ለአንድ ቀን እንኳን ክጄው አላውቅም። ታማኝነቴን ጥርጣሬ ውስጥ አትክተተው። እኔ ታማኝ አገልጋይ ነው። ታማኝ ከነበር ከማን ያለቃ ሲገደል አንተ የተነካከ እንዴት ያለቃህን ጀርባ ሲበሳው የሁሉ አቅምና ጉልበት የት ሄዶ? አማን ለምን አላዳንከውም ነበር?
ወይስ እንዳያመልጥ በርም ዘግተህበት ነበር? አይደለም መርማሪ፣ እኔ ያን ቀን ውጪ ነበርኩ። ስመለስ ግን ሁሉም ነገር አልቆ ነበር፣ በላይ ወድቆ ነበር። እሺ እንውረድ ወደ ዋናው ቁም ነገር። በላይ በህይወት በነበረበት ጊዜ የመጀመሪያና ትልቁ ጠላቱ ማን ነበር? ማለትም በላይ አንድ ነገር ቢሆን ወይም አደጋ ቢደርስበት የመጀመሪያ የሚጠራጠረው ሰው ማን ነው? እሱን ሰውዬ ነገር ማን ነበር? አማን፣ መልስን እየጠበቅኩ ነው። በላይ ብዙ ጠላቶች ነበሩት። በቢዝነስ መሀል ብዙ ሰው አስቀይሟል። ግን ማን? አትዋሽ። በላይ ከመሞቱ በፊት ቤት ውስጥ ጨቃጨቁ የነበሩት ሰዎች ታውቋቸዋለህ? ያን ምሽት ቤት ውስጥ ያየውን ሰው ነገር አንድ ጓደኛ ቤት ውስጥ ጭቅጭቅ እንደነበረ መስክሯል። እኔ አልሰማሁም፣ እታች ነበርኩ። ቤቴን ታውቃታለህ? ወንጀለኛው ኪራ ነው ብቻ ብለን እንድንቀበል ትፈልጋለህ? እኔ ምንም አላየውም መርማሪ፣ ግን ኪሩቤል ጠፍቷል። ሁሉም ሰው የሚጠረጥረው እሱን ነው። በላይ ራሱ በህይወት ቢኖር የሚጠረጥረው እሱን ነበር። የበላይን ነፍስ አታርክሳት። እሱ በዚህ ሰዓት መቃብር ውስጥ ነው። የበላይ ነፍስ ደግሞ የምትፈልገው ከአንተ ውሸትን ሳይሆን እውነተኛ ፍትህን ነው። አንተ ግን እዚህ ተቀመጠ እውነተኛ ገዳዮችን ለመሸሸግ ትሞክራለህ። ወንጀለኞችን መሸሸግ ራሱ ወንጀል እንደሆነ አታውቅም? ይኸውልህ መርማሪ፣ እባክህ እመነኝ። እኔ ምንም የደበኩ ነገር የለም። አልበቃህም? እንዲያማን ገና ብዙ ትናገራለህ። ዛሬ ካልሆነ ነገ ካልሆነ ደግሞ ከነገ ወዲያ። ብቻ ምን አለፋ እውነቷን ሳትተነፍስ ከዚህ ክፍል ውስጥ መውጣት ነው። ሰላም ለእናንተ ይሁን። እንደማየው ከሆነ ቤት እየቀየራችሁ ነው የሚመስለው። ወይስ እኔ ሳላቅ አዲስ አበባን ሙሉ ለሙሉ ልትሰናበቱ ነው? አይደለም መርማሪ፣ ፍጹም የተሳሳተ ግምት ነው እየገመትክ ያለው። እኛ ትንሽ ራሳችንን ለማዝናናት ብለን ከከተማ ልንወጣ ነበር። ያው በቅርቡ እንመለሳለን። የመዝናናት ጉዞ በጣም የሚገርም ነው። ቤቲ ግን ቅድም እኔ ጋር መጥተሽ ስጠይቅሽ አንድም ስለ መዝናናትም ሆነ ከከተማ ስለመውጣት እቅድ እንዳልነበረሽ ነበር የነገርሽኝ። በዚህ 2 ሰዓት ውስጥ ምን ተፈጠረና ነው ይህ ሁሉ ከባድ ሻንጣ እየጫናችሁ ያላችሁት? መርማሪ ጆን፣ ለምንድን ነው በዚህ ልክ እየተከታተልከን ያለው? እኛ ቆይ የግል ነጻነት የለንም እንዴ? በዚህ ሀገር ውስጥ እኮ የትም ቦታ ሄደን የመዝናናት መብት አለ። ይኸውልሽ ቤቲ፣ የፈለግሽውን ያህል ልትቆጪ ትችያለሽ። ነገር ግን ይህ ጉዳይ ማለትም የባለሀብቱ የበላይ ጉዳይ ማለት ነው ተመርምሮ እስከሚያልቅ ድረስ በሱ ግድያ ዙሪያ የሚገናኝ ማንኛውም በቀጥተኛም ሆነ በተዘዋዋሪ የሚገናኝ ሰው ከከተማ መውጣት አይችልም። ይሄ ደግሞ ህጉ ነው የሚለው። እየጠረጠርከኝ ነው? አንተ እኔን እየጠረጠርክ? ይሄ ማለት እኮ ስልጣንን ያላግባብ መጠቀም ማለት ነው። በዚህ ደግሞ ከሳለሁ። አታስቢ ቤተልሔም፣ ምንም አትጨነቂ። እኔ የጠረጠርኩት ነገርና ፍንጭ ነው ብዬ ያዝኩት ነገር ልክ ካልሆነ አንቺ እኔን የመጠየቅ ሙሉ መብትሽ የተረጋገጠ ነው። ይሄ ደግሞ ህጉ ነው የሚለው። እኔ ደግሞ ለህጉ ታዛዥ ነኝ። ነገር ግን ይሄ ነገር እስኪሆን ድረስ አንቺ ከከተማ መውጣት አትችይም። ምን ማለት ነው? በዚሁ አጋጣሚ ከተገናኘን አይቀር ልጠይቅህ። ነው ካንተ ከዚህ በፊት የኪያ ፍቅረኛ አልነበርክ እንዴ? በአንድ ጊዜ እንዴት ነው ቤት ልታገባ ይቻልከው እንዴ? እሱ እኮ የግል ህይወታችን ነው። አንዳንድ ጊዜ ህይወታችን ደግሞ በፈለግነው መንገድ ደግሞ አይሄድም። ያው ህይወትና ፍቅር ተለዋዋጭ ናቸው። ተለዋዋጭ? እሺ እኔ እስከማውቀው ድረስ እና የፖሊስ መዝገብ እስከሚለው ድረስ ግን አንቺ ቤቴ የኪሩቤል ፍቅረኛ፣ አንተ ደግሞ የኪሩቤል እህት የኪያ ፍቅረኛ መሆናቸውን ምን ነው የሚነግረው? የሁለታችሁ መጋበዝም ብሎ ተራ አጋጣሚ ነው ልትሉኝ ትፈልጋላችሁ? ሲቀጥል ደግሞ የዚህን ያህል ከባድ ሚስጥር አድርጋችሁ የያዛችሁ ለምንድን ነው? ትዳራችሁ ከማን ነው ሚስጥር ያደረግነው? እናንተን የሚያውቃችሁ ሰው በሙሉ ስለ ትዳራችሁ አያውቅም። ለምንድን ነው? የግል ህይወታችን ነው። ደግሞ ስላልደገስን ነው ያላወቁት። መልስ የላችሁም። ግድ የለም እኔ አንድ በአንድ ደርስበታለሁ። ነገር ግን አሁን የትም መሄድ ስለማችሉ ሻንጣችሁን አውርዱና ወደ ቤት ግቡ። መልካም ቀን ይሁንላችሁ። ደግሞ ለራዲዮ የቆሙበትን ገንዘብ ስጡት።